ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒቱ ኤሌክትሮኬሚስትሪ ስር 2.4 ላይ ኢንዱስትሪያል አፕሊኬሽን ኦፍ ኤሌክትሮላይስ። ስለዚህ ስለ ኤሌክትሮላይስ ከባለፈው ሴክሽኖች ላይ የተወሰነ ሀሳቦችን አንስተን ነበር። አሁን ደግሞ ኢንዱስትሪ ላይ እንዴት ይተገበራል የሚለውን የኢንዱስትሪ ሀሳብን በተወሰነ መልኩ የምናይ ይሆናል ማለት ነው። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com መጎብኘት እንዳትዘነጉ እያሳሰብን፣ ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ቴሌግራም ቻናላችን የእናንተን ሀሳብና አስተያየት እየጠበቀን ምን ትጠብቃላችሁ? ሀሳብ አስተያየቶቻችሁን ስጡን። ይሄን ይጨመር፣ ይሄ ይቀነስ፣ እንደዚህ ቢሆን እንደዚህ ይስተካከል የምትሉት ሀሳብ ካለ እኛ ለማስተካከልና እናንተን የበለጠ ተጠቃሚ ለማድረግ ከመቼውም ጊዜ በላይ ጠንክረን እየሰራን ነው። ስለዚህ ወደ ዛሬ ዲስከሽናችን ደግሞ እንግባ። ስለዚህ ኢንዱስትሪያል አፕሊኬሽን ኦፍ ኤሌክትሮላይስን በሰፊ ዲስከስ ለማድረግ እንሞክር። ኦኬ፣ እንዳልኳችሁ ኤሌክትሮላይስ በተወሰነ መልኩ ኳንቲቴቲቭሊ 2.3 ላይ በቁጥራዊ መልኩም እንዴት መግለጽ እንደምንችል በተወሰነ መልኩ ለማየት ሞክረናል። አሁን 2.4 ላይ ዲስከስ የምናደርገው ደግሞ ኢንዱስትሪ ላይ እንዴት አፕላይ ይደረጋሉ፣ ምን ነገር ላይ እንጠቀመዋለን በሪያሊቲ የሚለው ነው የምናየው። ኤሌክትሮላይዝ ፕሌይ ቫይታል ሮል ኢን ኬሚካል ኢን ሜታለርጂ ኢንዱስትሪ። በኬሚካል እና በሜታለርጂ ኢንዱስትሪ ስፔሻሊ ሜታል ኤክስትራክት የማድረግ ከኦሮች ላይ ኤክስትራክት የማድረግ ስራ ላይ በጣም ኤሌክትሮላይስን መንገድ በጣም ይጠቀሙታል። ዲፍረንት ኬሚካልም ለፕሮዲውስ ለማድረግ ይጠቀማል። ይሄ ኤሌክትሮላይስ ፕሮሰስ በጣም ጠቃሚነቱ ምንም የለውም ከግሪን ኢፌክት ጋር ወይም ከግሪን ጋስ ወይም ተፈጥሮን የማይጎዳ ኢንቫይሮንመንቱን ከማይጎዱ ጥሩ ለፕሮዳክሽን መንገዶች አንዱ። ለምሳሌ ሃይድሮጅን ፕሮዲውስ ሲደረግ በዚህ መንገድ ከተመሰረተ ምንም አይነት የካርበን ልቀት ከፍተኛ ያልሆነ ግሎባል ዋርሚንግን የማይጨምር። አሁን ብዙ ጊዜ ስለ ኢንቫይሮንመንታችንን ጠብቅ ግሎባል የዓለም ሙቀት እየጨመረ ነው ምናምን የሚል ሀሳብ ይነሳላ። ይሄ ኤሌክትሮላይስ መንገድ በጣም አዋጭ መንገድ ነው። አንዱም ኢንቫይሮንመንቱን የጠበቀ ጥሩ የሆነ ፕሮዳክት ለማግኘት ምንም ግሎባል ዋርሚንግን የሚጨምሩ ጋዞችን ሳይድ ባይ ፕሮዳክትነት ሳይወጡ ንጹህ የሆነ ፕሮዳክት የምናገኝበት አንዱ መንገድ ነው። ይህንን ኤሌክትሮላይስን ብዙ ጊዜ የማንጠቀምበት ዋነኛ ምክንያት ከዋጋ አንጻር ኤክስፔንሲቭ ከመሆኑ አንጻር እንጂ በጣም ኢፌክቲቭ የሆነ ኤፊሽንሲውም ከፍተኛ የሆነ ፕሮዳክት የማምረት ወይም ኤፊሽንት የሆነ ፕሮዳክት እስከ 70 ድረስ ከ70 እስከ 80 ድረስ ኤፊሽንት የሆነ ፕሮዲውስ ይደረጋል። ኤፊሽንሲው ከፍተኛ ነው። በምንድነው? በኤሌክትሮላይስ ከተመረተ ፒውሪቲ ማለት ነው። የፕሮዳክቱ ፒውሪቲ በጣም ከፍተኛ የሆነ ፒውር የሆነ ፕሮዳክት ነው የምናገኘው። ግን ምኑ ይቀንስብና? በኤሌክትሪሲቲ በሚደረገው ስራ ላይ ኤፊሽንት የመሆን ወይም ብዙ ለማምረት እድላችን ይቀንስብናል። ኤፊሽንሲው ግን ከኳሊቲ አንጻር ግን በጣም ፒውር የሆነ ፕሮዳክት የማምረት እድል ስላለው ብዙ ጥቅም ነው ያለው ማለት ነው ኤሌክትሮላይሲስ። አንደኛ ተፈጥሯችን ከግሎባል ዋርሚንግ ወይም ከፍተኛ ሙቀት በመጨመሩ ምክንያት በጣም ብዙ ነገር ሀፕን እንደሚያደርግ ታውቃላችሁ። የባህር ጠለል ከፍ ይላል። ከዛ ባሻገር ደግሞ ሙቀት ደግሞ እንዳልኳችሁ ሙቀት በጨመረ ቁጥር ብዙ የሆነ የሰው ቆዳ ላይ የሰውነት ላይ ተጽዕኖ የሚያመጡ ምኖች ሬዎች የመለቀቅ እድላቸው ሰፊ እየሆነ ይሄዳል። ስለዚህ እነዚህ ነገሮችን ሁሉ የመቅረፍ እድል ያለው ትልቅ ሜትድ ነው ኤሌክትሮላይስ ሜትድ። አሁን ዴቨሎፕ እያደረጉ ሞር ኢፌክቲቭነቱን እየጨመሩ ይሄዳል። ኤፊሽንሲው ማለት ነው ለምሳሌ ከ100% ወይም 90% ፕሮዲውስ ማድረግ እንዲቻል የተለያዩ ፕሮዳክቶችን ከፍተኛ ጥረት ላይ ይገኛል። ጥራትና እየተደረገ ነው። ኦኬ ኢት ዩዝድ ፎር ፕሮዲውሲንግ ኬሚካል ምን ያደርጋል? ኬሚካል ፕሮዲውስ ለማድረግ ኤክስትራክት ለማድረግ ሪፋይን ለማድረግ ለኤሌክትሮፕላንት ሜተርስ ሜታልም ለማድረግ ለመቀባት ማለት ነው። ፔንት ለመቀባት ከኮሩዥን እንዳይመጣ ወይም ደግሞ ዝገት አጥቅቶት ቶሎ እንዳይበላሽ ፔንት ለማድረግ በኤሌክትሮላይስ መንገድ ስናደርግ ኢፌክቲቭ የሆነ ፔንቲንግ ነው ማለት ነው። ኢንዱስትሪያል አፕሊኬሽን ኦፍ ኤሌክትሮላይሲስ ኢት ኦልሶ ኤብል ኤሌክትሮሲንቴሲስ ኦፍ ነን ሜታል ምን ለማድረግ ይረዳናል? ሜታለርጂ ብለናል። ከሜታሎች ባሻገር ደግሞ ለምን ይጠቅመናል? ለነን ሜታሎች ለምሳሌ ክሎሪን ለማምረት፣ ለምሳሌ ሃይድሮጅን ለማምረት ምን እንጠቀማለን? ይሄንን ኤሌክትሮላይሲስ ሜተድን በጣም ይጠቅመናል።
ሜታሎችን ብቻ ሳይሆን ነን ሜታሎችን ፕሮዲውስ ለማድረግ ኢንዱስትሪ ስኬል እንጠቀምበታለን ማለት ነው። እንዳልኳችሁ ናይትሮጅንም ፕሮዲውስ ይደረጋል። ሊኩዊድ ናይትሮጅን በዚህ መንገድ ፕሮዲውስ ይደረጋል። ከዛ ባሻገር እነ ክሎሪን እና ሃይድሮጅንም በዚህ ማዕቀፍ ውስጥ ይገኛሉ ማለት ነው። ኦኬ ፕሮዳክሽን ኦፍ ኬሚካልስ ባይ ኤሌክትሮላይሲስ ሰቨራል ኢምፖርታንት ኬሚካል አር ፕሮዲውስድ ኢን ኢንዱስትሪ ዩዚንግ ኤሌክትሮላይሲስ። ስለዚህ በጣም ብዙ ነው። ኤግዛምፕል ብትባሉ ክሎሪን ይመረታል። ለምሳሌ ከጨው ሶዲየም ክሎራይድን በአኳይስ ፎርም ተደርጎ በኤሌክትሮላይስ መንገድ ቢደረግ ክሎሪን ፕሮዲውስ እናደርጋለን። በጣም ኮንሰንትሬትድ ከሆነ ክሎሪን እና ማን ይመረታል? ሃይድሮጅን ይመረታል። ደግሞ ኮንሰንትሬትድ ያልሆነ ከሆነ ክሎሪን እና ማን ይመረታል? ሶዲየም ይመረታል። ሜታል ማመረጥን ነን ሜታል ማመረጥን። ከዛ በኋላ ሶሉሽኑ ላይ ለምሳሌ ባሬን ወይም ቤሬን የሆነ ክሎሪን ወይም ኮንሰንትሬትድ የሆነ ሶዲየም ክሎራይድ ሶሉሽን ከሆነ አኳይስ ሶሉሽን ላይ ያለን እዚህ ጋር ካቶድ አለ፣ እዚህ ጋር አኖድ አለ፣ እዚህ ጋር ኤሌክትሪሲቲ እንትን ይባላል። ከዛ በኋላ ፕሮዲውስ ይደረጋል አይደለ? ፕሮዲውስ ከተደረገ በኋላ እዚህ ጋር ሶሉሽኑ አለ። ምን ይደረጋል? እዚህ ጋር ካቶዱ ላይ ማን ይጠራቀማል? ሃይድሮጅን ይጠራቀማል። ምክንያቱም ሃይድሮጅን መጀመሪያ ምንድነው የሚሆነው? አኳይስ ውሃው ላይ ምንድነው የሚሆነው? ኤች እና ኦኤች ነው የሚሆነው። ዲሶሺየት ሲያደርግ በአኳይስ ፎርም ሲሆኑ ኤች እና ኦኤች ሃይድሮጅን አንድ ኤሌክትሮን የሰጠነው። ስለዚህ ኤሌክትሮን የሰጠውን ኤሌክትሮን ከተቀበለ ነው ሃይድሮጅን ጋዝ ፒውር የምናገኘው። ስለዚህ ይሄንን ሃይድሮጅን የሰጠውን ኤሌክትሮን በሚቀበል ሰዓት የሚቀበል ደግሞ ምንድነው ብለናል? ኦክሲዴሽን ነምበሩ እየቀነሰ ይሄዳል which is ካታይን ሆናል። ካታይኖች የሚሰበሰቡት ማን ጋር ነው ብለናል? ካቶድ ጋር ይሰበሰባሉ። ስለዚህ ሃይድሮጅን እዚህ ጋር ፕሮዲውስ ይሆናል። ክሎሪንስ ምንድናት ደግሞ? ሶዲየም እና ክሎሪን ደግሞ እንደዚህ በአኳይስ ሶሉሽን ላይ ዲሶሺየት ሆነ በአዮን ፎርም ይገኛል። ክሎሪን ደግሞ እቺ የተቀበለችዋን የኤሌክትሮን ምን ማድረግ አለባት? መመለስ አለባት፣ ንጹህ ክሎሪን ጋዝ ለማግኘት። ስለዚህ ኤሌክትሮኗን መለሰች ማለት ምን ማድረግ ነው? ኦክሲዴሽን ነምበር ጨመረ ማለት ነው። ወይም ምን አረገ? ኤሌክትሮን ሎስ አረገች ማለት ነው። የነበራትን ስንት ነበራት? 18 ነበር። ያቺን 18ቷን አንዷን ኤሌክትሮን ሎስ አደረገች ማለት ነው። ስለዚህ ኤሌክትሮን ሎስ ካለ ደግሞ ምንድናቸው ብለናል? ፖዚቲቭ አዮኖች ናቸው። ፖዚቲቭ አዮኖች ደግሞ ማን ጋር ይጠራቀማሉ? አኖዱ ጋር ይጠራቀማሉ። ስለዚህ እዚህ ጋር ክሎሪን ይመረታል ማለት ክሎሪን ሞለኪውል ይመረታል። ስለዚህ እዚህ ጋር ሃይድሮጅን ጋዝ እናገኛለን፣ እዚህ ጋር ደግሞ ክሎሪን ጋዝ እናገኛለን ማለት ነው። ስለዚህ the process measure involving ቅድም ያልኳችሁ ይሄ በጣም ኮንሰንትሬትድ የሆነ ሶዲየም ክሎራይድ ስንጠቀም እነዚህን ፕሮዳክት ክሎሪን እናገኛለን አስዌላስ ሃይድሮጅን እናገኛለን። ከዛ በኋላ ማን ይቀራል? ይሄ ክሎሪን እና ይሄን ሃይድሮጅን ከተጠቀምን በኋላ ወይም እዚህ ጋር ካቶዱ ላይ ሃይድሮጅን አኖዱ ላይ ደግሞ ክሎሪን ከተሰበሰበ በኋላ ማን ይቀራል? ሶዲየም እና ማን ይቀራል? ሃይድሮክሳይድ አይን ይቀራል። ስለዚህ እነሱ ደግሞ ምን ያደርጋሉ? ፕሮዳክት ይፈጥራሉ። ምን የሚባል? ሶዲየም ሃይድሮክሳይድ የሚባል ሌላ ቤዚክ ሶሉሽን ወይም ቤዚክ ፕሮዳክት ይገኛል ማለት። ስለዚህ ሶሉሽኑ መጨረሻ ላይ የሚቀይረው ሶሉሽን እዚህ ጋር ያለው ሶሉሽን ምን ሆነ ማለት? ቤዚክ ሶሉሽን ሆነ ማለት። ስለዚህ ምን አገኘን ማለት ነው? ሃይድሮጅን ጋዝ እና ክሎሪን ጋዝ አገኘን። ከዛ ስንት አገኘን? ሶዲየም ሃይድሮክሳይድ እናገኘን ማለት ነው። ኦኬ the process produce chlorine gas at anode ቅድም እንደተነጋገርነው ካቶድ ላይ ማን ይገኛል ደግሞ? ሃይድሮጅን አስ ኤ ባይ ፕሮዳክት እናገኛለን። ስለዚህ ሃይድሮጅን ባይ ፕሮዳክት አገኘን። ዋናው ዓላማችን ግን ምን ማምረት ነው? ክሎሪን ማምረት ነው። ግን ማንንም እናገኛለን? ሃይድሮጅን አስ ባይ ፕሮዳክት እናገኛለን ማለት ነው። ስለዚህ ይሄን ኦቨርኦል ሪአክሽኑ እዚህ ጋር እንደምታዩት ሶዲየም ክሎራይድ አኳይስ ፎርም ነው። ከዛን አዮዲን ኦክሳይድ አለ። ከዛን ክሎሪን እና ሃይድሮጅን ይኖራል። መጨረሻ ላይ ካቶድ ላይ ደግሞ ማን ይገኛል? ሁለት ክሎሪን አለ። ከዛን ኤሌክትሮን ምን ያደርጋል ብለናል? ኤሌክትሮን መጀመሪያ ወስዶ ነበር ሶዲየም ሃይድሮክሳይድ ላይ ምንድነው የሚያደርገው? ይሄ ሶዲየም ሰጪ ነው፣ ክሎሪን ደግሞ ተቀባይ ነው። እቺ ሁለት ኤሌክትሮና መልሷታል ለማ ወደ ሲስተሙ ወይ ሁለት ኤሌክትሮን ሎስ አድርጓል። ወደ ሲስተሙ ሎስ አደረገ ማለት ደግሞ ምን አደረገ ማለት? ክሎሪን ጋዝ ይሆናል። ሁለት ክሎሪን ደግሞ በሞለኪውል ፎርም ነው ብዙ ጊዜ ክሎሪን የሚቀመጠው። ስለዚህ በእንደዚህ አይነት ዳያቶሚክ ኤሌመንት ነው ሁለት ክሎሪን አብሮ ነው የሚቀመጥ። ስለዚህ እንደዚህ አይነት ክሎሪን ጋዝ እናገኛለን ማለት ነው። ስለዚህ ኤሌክትሮን ምን ስላደረገ? ሁለት ክሎሪን ከሆነ ሁለት ክሎሪን እዚህ ጋር ሶዲየም እዚህ ጋር አለ ብለን እናስብ። ሁለት ክሎሪን እነዚህ ምን ይፈጥራሉ? ሞለኪውል ይፈጥሩና ክሎሪን ጋዝ እናገኛለን። ሌላ ደግሞ ሃይድሮጅን ደግሞ እንደ ባይ ፕሮዳክት ወይም ተጨማሪ ፕሮዳክት እናገኛለን ማለት ነው።
ይሄን ይመስላል ማለት ነው። በዚህ በኤሌክትሮላይሲስ ፕሮሰስ ፕሮዲዩስ ምንለው ኤሌክትሮሲንተሲስ ኦፍ ሜታል ምን ማድረግ ነው? what do you mean synthesis ማምረት ሲንቴሳይዝድ መስራት እንደማለት ነው። ስለዚህ ሜታሎችን እንዴት አድርገን ነው ዴቨሎፕ የምናደርገው ወይም በዚህ ፕሮሰስ የምናገኘው ነው። ኤሌክትሮሲንቴሲስ ሪፈር ቱ ፕሮዳክሽን ኦፍ ሜታል ምን ማድረግ ነው? ሜታልን ማምረት ማለት ነው። ኮምፓውንድ ስሩ ኤሌክትሮላይቲክ ሪአክሽን በኤሌክትሮላይቲክ ሪአክሽን መሰረት ወይም ኤሌክትሮላይሲስን ተጠቅሞ ሜታልን ማምረት ወይም ኦር ሊሆን ይችላል ወይም በኦር ውስጥ የሚገኝ ሜታል የሆነ ሜታል ኤክስትራክት ለማድረግ ብንፈልግ በምን እንጠቀማለን? በዚህ በኤሌክትሮላይሲስ መንገድ በኤሌክትሮሲንቴሲስ ወይም ፕሮዳክሽን ኦፍ ሜታል ማምረት እንችላለን። ኢንክሉዲንግ ዲስ ፕሮሰስ እዚህ ፕሮሰስ ማን ያጠቃልላል? ሜታል ኤክስትራክሽን ከኦር ውስጥ አንዱ ሜታል ኤክስትራክት ማድረግ። ከዛ ባሻገርስ ኤሌክትሮ ሪፋይኒንግ ምን ለማድረግ? ለማጣራት ሪፋይን ለማድረግ። ለምሳሌ የሆነ ኤክስትራክት አድርገን የሆነ ሜታል አግኝተናል። ፒውር የሆነ ሜታል ወይም ጎልድ ምናምን ከሆነ ምን መሆን አለበት? በጣም ፒውር መሆን አለበት። ፒውር ለማድረግ ኤሌክትሮ ሪፋይኒንግም እዚህ ኤሌክትሮሲንቴሲስ ሲገኝ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።